سبحانك فقنا عذاب النار. ربنا إنك من تدخل النار فقد أخزيته وما للظالمين من أنصار. ربنا إننا سمعنا مناديا ينادي للإيمان وعليكم السلام ورحمة الله وبركاته. أهلا. السلام عليكم. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። እሺ አንድ ሴት ልጅ አግብታ ባሏ ቢታመምባትና ያኔ ቢያብድ ማለት ነው እስከ ስንት ጊዜ ጠብቃ ነው ፍታኝ ማለት የምትችለው? ካልተሻለ ሸሪዓ ፍርድ ቤት ባል እብድ ከሆነ እሱ መፍታት አይችልም። ሊአነሁ መርፉዕ አልቀለም قول النبي صلى الله عليه وسلم رفع القلم عن ثلاث: عن المجنون حتى يفيق، وعن الصغير حتى يبلغ، وعن النائم حتى يستيقظ. ስለዚህ ሸሪዓ ፍርድ ቤት ነው ኒካሑን የሚያወርደው። እሺ ሰላም። እሺ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ አለኝ። ይሰማል? ምንድን ነው? ከዚህ በፊት የሆነ ነገር ላይ ከአንድ ሰዎች ጋር ተጣልተን ከዛ በኋላ ይህንን ነገር አላደርግም ብዬ ማላ ወላሂ ብዬ ማስቼ ነበር። ከዛ በኋላ ይህንን ነገር መልሼ አደረኩ። ከዛ ለዛ ማላ ለቃል ስለፈረስኩ ምን ማድረግ አለብኝ? قال الله سبحانه وتعالى في سورة المائدة: لا يؤاخذكم الله باللغو في أيمانكم ولكن يؤاخذكم بما عقدتم الأيمان فكفارته إطعام 10 مساكين من أوسط ما تطعمون أهليكم أو كسوتهم أو تحرير رقبة فمن لم يجد فصيام 3 أيام ذلك كفارة إذا حلفتم. عند ሰው መሐላ ምሎ ወላሂ እንዲህ ላላደርግ ብሎ ያን ነገር መልሶ ካደረገ ወላሂ እንዲህ ላደርግ ብሎ ያን ነገር ሳያደርግ ከቀረ ከፋረቱል የሚን የመሐላ ከፋራ እንደሆነ መጀመሪያ ምንድነው 10 ድሃዎችን ማብላት፣ ያን ካልቻለ 10 ድሃዎችን ማልበስ፣ ያን ካልቻለ 3 ቀን መጾም። እሺ ግን ያንን ነገር እኮ መተው አልቻልኩም። ሙስዬ እስቲል አሁንም እየፈጸምኩ ነው። ያን ነገር የምትተውበት መንገዶችን ጀመር፣ ሰበቡን አድርስ። ያ ለማድረግና ከፋረቱል የሚን ማውጣት። እሺ ሁለተኛ ጥያቄ ደግሞ ወደዚህ ወደ ስግደት ሲመጣ አጎቶችን እና ወደዚህ ያመጡት ሲያመጡ ደግሞ በራሳቸው ገንዘብ ነው ያመጡት። እኔን ወደዚህ ከመጣሁ በኋላ የሰራሁት ቤት ከዚህ ከአንድ አመት በፊት ነበር። ያውና አስካሪ መጠን ነበር የሚሰራው። እንደ አጋጣሚ እዚህ ላይ ቲክቶክ ላይ እንትን አገኘውና ስጠይቅ እንደዚህ አልኮል መጠጥ የሚሰራው ሰውን የ10 ሰው ነው ነብያችን ሰለላሁ ዐለይሂ ወሰለም ረግሞታል ስትል
ያዛኔ አቆም። ከዛ በፊት ሲሸጥ ነበር። ሲሸጥ ደግሞ እነሱ በመጡት ገንዘብ እዛም ሰርቼ ያመጡትን ገንዘብ ነውና የከፈልኩት። በዛ የሰራሁት ነገርስ እኔ መክፈል አለብኝ ነገር ምንድነው? የሰራሁትን ገንዘብ በእርግጥ ለራሴ አልወሰድኩም፣ ለራሳቸው ነው ሰርቼ የከፈልኩት። አስካሪ መጠጥ መሸጥ ወይንም ደግሞ እዚያ ተቀጥሮ መስራት አይቻልም፣ ሐራም ነው፣ ክልክል ነው። ምክንያቱም በሐራም ነገር ላይ ከመተባበር ስለሆነ ባይጠጣም ሰውየው ራሱ አላህ ስብሓነሁ ወተዓላ በሱረቱል ማኢዳ ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ስራ ላይና አላህን በመፍራት ላይ ተባበሩ፣ በኃጢአት ላይና አላህን በማመፅ ላይ ተባበሩ ይላል። ስለዚህ እዚያ ነገር መሸጥ አይቻልም፣ መስራትም አይቻልም። ከዚያ የሚመጣም ገንዘብ የሐራም ገንዘብ ነው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነላሃ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒህ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ አንድን ነገር ሐራም ካደረገ የዚያን ነገርንም ገንዘብ መብላትን ሐራም አድርጓል ብለዋል። አስካሪ መጠጥን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ለዐነ ላሁ ሻሪበል ኸምር ወሳቂህ ወሙስቂህ ወሓሚሊህ ወልመሕሙል ኢለይህ ወሻሪዒህ ወባኢዒህ ወሓሚሊህ ወልመሕሙል ኢለይህ ወዓስሪህ ወሙዕተስሪህ እያሉ 10 ሰዎችን አጠቃለው እነዚህ ሁሉ ከአላህ እዝነት የራቁ ናቸው ብለው ተናግረዋል። እና ስለዚህ ስላለፈው ተውበት ማድረግ ነው ያለብህ። እሺ ሶስተኛ ጥያቄ ደግሞ ወአለይኩም ሰላም። እዚህ ላይ ከዛ ቤት ከወጣሁ በኋላ ብዙ ኢልሞችን እየተማርኩና አሁን ቁርአን ሲንቀራ አሁን ስራ ቦታ ሆነን እንቀራለን። ያኔ ቁርአን ሲንቀራውን በስልክ ነው የምንቀራው። ሁሌም ዱዓ ማድረግ አለብኝ? እሺ ችግር የለውም። ውዱ ቢደረግ መልካም ነው፣ ባይደረግም ግን ችግር የለውም። لأن الجوال لا يأخذ حكم المصحف። ስልኩን ይዛችሁ የምትቀር ከሆነ ችግር የለውም። ጀናባ ላይ ከሆንክ ግን በስልክም ሆነ በሂብዝም በምንም መንገድ መቅራት አትችልም። እሺ አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄ አለኝ እኔ። አንደኛው ጥያቄ ሴት ልጅ ያሐለለችውን ነገር መብላት ይፈቀዳል? ማሐለል ይቻላል? የመጀመሪያ ጥያቄ። ሴት ልጅ ማረድ ትችላለች፣ እሷ ያረደችውን መብላት ይፈቀዳል። ለዚህ ማስረጃ በነቢያችን ጊዜ አንድ ሰሃባ ነበር መዲና ላይ። ይህ ሰሃባ ነበር፣ ይህች ሴት ፍየሎቹን በጎቹን ትጠብቅለት ነበር። ከዚያ በኋላ ከዕለታት አንድ ቀን እናደረገች አንዷ ፍየል ልትሞት አካባቢ ያለች፣ ቶሎ ብላ ባገኘችው ስለት ነገር አረደችና ይዛ መታ ለሰሃባው ሰጠችው። ከዚያ በኋላ ይህ ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር በመሄድ ጠየቃቸው። የአላህ መልእክተኛ ሆይ አንዲት አገልጋይ ሴት ነበረች፣ ፍየል አርዳ መጣችልኝ፣ ሴቷ እሷ ያረደችውን መብላት ይፈቀዳል ወይ አላቸው። ነዓም ኩልሁ አሉት ነቢ ሰለላሁ ዐለይሂ ወሰለም። አዎ ይፈቀዳል ብላ አሉት። ከዚህ ከሐዲስ የምንረዳው ሴት ልጅ ማረድ ትችላለች፣ ልክ እንዲሁ ደግሞ እሷ ያረደችውን መብላት ይፈቀዳል ማለት ነው። ስለዚህ ከቻለች ሴት ልጅ ዶሮ ማረድ ትችላለች፣ ፍየልን ማረድ ትችላለች፣ በግን ከብትን ማረድ ትችላለች። አንድ ቀንዱን በአንድ እጇ ያዝ አድርጋ በእግሯ ደግሞ አንገቱን ረገጥ አድርጋ ማረድ። ግመልን ማረድ ትችላለች፣ አንገቱን በእግሯ ረገጥ አድርጋ ጆሮውን እንደዚህ በእጇ ይዛ ማረድ። ስለዚህ ሴቶች ማረድ ይችላሉ፣ ይፈቀድላቸው። ሁለተኛ ጥያቄ ደግሞ በምንሰራበት ቦታ ላይ ብዙን ጊዜ ስራችን ትላልቅ ሰዎችን ቀዲም ሰዎችን መንከባከብ ስለሆነ ለነሱ ገላ ማጠብ እነሱን ጣራ ማድረግ ስለሆነ ስራው ባለንበት አገር ላይ ያ ነገር ብዙ ሰው ሐራም ነው ይለናል። እንዴት ነው የሚታየው በሐዲሱ ደረጃ? ሴት ልጅ የወንድ ልጅን አፍረት ገላ፣ ወንድ ልጅ የሴት ልጅን አፍረት ገላ ማየትና መንካት እሱ አይሆንም፣ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ኢኒ ላ ኡሳፊሑ ኒሳአ፣ እኔ ባዕድ ሴትን አልነካም አልጨብጥም አሉ። ከዚህ ከሐዲስ የምንረዳው ወንድ ሴትን ሴት ወንድን መንካት እንደሌለበት ነው፣ ባዕድ እስከሆኑ ድረስ። ይህን ነገር ዘመድ ራሱ ነው ሊያደርግ የሚገባው፣ ያ ነው። እና ሌላ ስራ ቀይሩ ነው የምላቸው። እንደዛ ካላከር እሺ ጥያቄ ያላችሁ ከሌላችሁ ውረዱና ሌሎች ጠይቁ። ጥያቄ ያለ ይጠይቅ። ሰላም አለይኩም። ሰላም።
ሰላት እሱ መንገደኛ ስንሆን እንዴት አሳጥረን መስገድ እንዳለብን አብራራለን እስቲ። መንገደኛ ሲሆን ሰው እሺ አንድ ሰው መንገደኛ ከሆነ ሙሳፊር ይባላል በአረበኛ። ለዚህ ሰውዬ አልቀስሩ ወልጀምዕ ይፈቀድለታል። ያ ማለት አልቀስሩ ማለት ማሳጠር ሲሆን አልጀምዕ ማለት መሰብሰብ ማለት ነው። አልቀስር የሚያጥሩት የሶላት አይነቶች ሶስት ናቸው። እነሱም አሰላት ሩባዕያ አራት ረክዓ የያዙ የሶላት አይነቶች ማን ማን ናቸው? አልዙህር ወልዓስር ወልዒሻ። ዙህር ሶላትና ዓስር ሶላት፣ ዒሻ ሶላት እነዚህ ያጥራሉ። ወደ ስንት ነው የሚያጥሩት? ወደ ሁለት። ስለዚህ ሁለት እያደረገ መስገድ ይፈቀድለታል ማለት ነው። ጀምዕ ማለት ደግሞ እነዚያን አምስቱን ማዕቀር ሶላቶች መሰብሰብ ነው። ሱብሒ ከየትኛውም ጋር አትሰባሰብም፣ ሌሎቹ ናቸው። ዓስርን ከዙሁር ጋር ሰብስቦ መስገድ፣ ዒሻን ከመግሪብ ጋር ሰብስቦ መስገድ፣ ይህ ይፈቀድለታል ማለት ነው። ነገር ግን አንድ ሰው ሙሳፊር ሊባል ዘንድ መስፈርቶች አሉት ወይ? አዎ፣ ሁለት መስፈርቶች ሊሟሉ ይገባል። አንደኛው መስፈርት ምንድን ነው? ይህ ሰው ካለበት ከሚኖርበት ሀገር እስከተጓዘበት ሀገር ድረስ 80 ኪሎ ሜትር እና ከዚያ በላይ ርቀት ላይ መሆን አለበት። ከዚያ በታች ከሆነ ግን የሙሳፊርነት ሕክም በእርሱ ላይ አይሰራም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሙሳፊር ሲናገሩ ዝቅተኛ አንድ ቀን ከነሌሊቱ ብለው ገልጸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ሐዲስ ላይ ላ ቱሳፊሩ ልመርአ ትኡሚኑ ቢላሂ ወልየውም ልአኺር መሲረት የውም ዐለይለቲህ ኢላ በዕድ መሕረም አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሙሳፊር ሲናገሩ አንድ ቀን ከነሌሊቱ ብለው ገልጸዋል። ይህን የጊዜያችን ታላቁ ዓሊም ሼክ አብዱልዓዚዝ ብን ባዝ ረሒመሁላህ ተዓላ 80 ኪሎ ሜትር በሚል ገልጸውታል። ከዛሊከ ሼክ እብን ዑሰይሚን ሐፊዘሁላህ ተዓላ፣ ሼክ ሷሊህ አልፈውዛን ሐፊዘሁላህ ተዓላ። እና ይህ ነው 80 ኪሎ ሜትር እና ከዚያ በላይ መሆን አለበት። ታዲያ አንድ ሰው ሙሳፊርነቱ የሚሰራው ለምን ያክል ቀን ነው ወደሚለው ስንመጣ በዑለሞች መካከል ሁለት ሀሳብ አለ። አንድ ሰው ከተጓዘበት ሀገር እስኪመለስ ድረስ የመመለስ ዓላማ እስካለው ድረስ በዚያች ሀገር ላይ ሙሳፊር የሚል ሕክም በእርሱ ላይ ይሰራል ይላሉ። 10 ዓመት ቢቆይ ዋላ ቀውል ሼክ እብን ዑሰይሚን በዚህ ጊዜ ካሉት ወይም በዚህ ጊዜ ካሉት ከነበሩት ዑለሞች የእብን ዑሰይሚን አቋም ይሄ ነው። እመለሳለሁ የሚል ዓላማ እስካለው ድረስ ከዚያች ከተጓዘበት ሀገር እስኪመለስ ድረስ የሙሳፊር ሕክም በእርሱ ላይ ይሰራል የሚል አላቸው። ሌሎች ደግሞ 3 ቀንና 3 ሌሊት ያክል ነው፣ ከዚያ በኋላ እንደ ሙቂም ነው የሚታየ የሚለው ነው። ይሄ ነው ትክክለኛ አቋም። እሺ ዙሁርም 2 ረክዓ ሰግደን ከዛ አስርም ሲደርስ 2 ረክዓ ነው የምንሰግደው ወይስ ዙሁር ላይ 2 ሰግደን ለአስርም ዙሁር ላይ 2 ረክዓ የምንሰግደው? 2 ረክዓ ትሰግድና ወዳው ቁመህ ኢቃም ታደርግና አስርም ደግሞ 2 ረክዓ ትሰግዳለህ። አለቀ። ልክ መግሪብን 3 ረክዓ መግሪብ እንዳለች ነች፣ እንደዛ ነው፣ አትቀነስም። እንደዛ ከሰገድክ በኋላ ወዳው ቁመህ ኢቃም ታደርግና ዒሻን ደግሞ 2 ረክዓ ትሰግዳለህ። ሸሃዳ የሚል አለ እያሉ ነው። አድሚኖች ያስገቧቸው፣ እኔ ብሎ ይጻፍና አድሚኖች ያስገቧቸው። እሺ ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። እንትን ላይ ይሄ ንያ ላይ ፈርድ ሰላቶች እና ንያ በልብ እንደሆነ ነው ያው አብዛኛው ሰዓት ላይ እንትን የሚባለው። ግን ደግሞ አብዛኞቻቸው አሁን ፋዘሮች ምናምን እኛ አካባቢ ላይ ያሉት ብዙ ሰዓት ላይ አንዴ አልታሰረልም፣ አንዴ ደግሞ ከዛ ፊት ላይ ያለውን ነገር ከዳምተ ነው ንያ በልብ ነው የምትለው ብለው ብዙ ሰዓት ላይ ንያ ራሳቸው ይይዛሉ። እሱን ከሸሪዓ አንፃር ላይ ያለውን ነገር ማብራሪያ ፈልጌ ነበር። ንያ በልብ ነው ሲባል ከምን አንፃር እንደሆነ። እሺ النية محلها القلب والتلفظ بالنية بدعة ነው። ይሄ ነው ንያ ምክንያ ቦታዋ ልብ ላይ ነው። ንያን በአንደበት መግለጽ ይሄ ቢድዓ ነው። ለምን ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ስላላደረጉ። ነቢያችን ሰለላሁ ዐለይሂ ወሰለም ንያ ሲያደርጉ ጊዜ ድምፃቸውን ከፍ አድርገው ነይተዋል የሚል የለም። ስለዚህ ሰውየው በልብ ነው የሚነይተው ማለት ነው። እሺ ገብታለች እያላቸው ሸሃዳ መያዝ የሚፈልገው ማን ነበር? እኔ ብሎ ይጻፍ። ምንም ከገባችሁ ተናገሩ። አለ እኔ ነኝ ኡስታዝ። እንዴት ነህ? ደህና ነህ? ደህና ነኝ አልሐምዱሊላህ። አው ከዚህ በፊትም በጣም እየተከታተልኩ ነበረ። ከዛ በኋላ ወደ ሀገር ቤት ሄደ ነበርና ጠፍታር። ከዛ በኋላ እየጠበቅኩ ነበር እና ሰሞኑን እየከታተልኩ ነበር። አንተም ስራ በዝቷል እና እሺ ትላንትም ጊዜም እየጠየቅኩ ነበርና ሻዳ ለመያዝ በጣም እየፈለኩ ነበር። ብዙ ጽፈል በውስጥም አልተመችም ነበር አንተ መርሐባ። እና ዛሬ እንዳጋጣሚ እድል አገኘሁ። እሺ
የምለውን ቃል አብረን እየተከተልክ በል። እሺ አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ ኢለላህ 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 ወአሽሀዱ አሽሀዱ አነ ሙሐመደን አነ ሙሐመድን أن محمدا رسول الله እሺ አሁን ያልከው የሻሃዳ ቃል ወይንም የምስክር ቃል ይባላል። አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። ስምህ ማን ነበር መጀመሪያ? ስሜ ሀብታሙ ነበረ። ሀብታሙ። እሱ ያንተ ቲክቶክ ነው? አዎ። ኦኬ እሺ። ሀብታሙ ከዚህ በኋላ ስምህ ሙሐመድ ሆኗል። እሺ ሙሐመድ የሚለውን ስም መርጠሃል? አዎ መርጫለሁ። ኡስታዝ ከልብ አመሰግናለሁ። እሺ ግሩፕ ምናምን እንዲያስገቡ ቁጥርህን በውስጥ አስቀምጥልኝ። እሺ እሺ አስቀምጣለሁ። አያሽ ወንድሜ መልካም፣ እንኳን ወደ እስላም መጣ። ሻወር ውሰድ። አንድ ሰው እስልምናን ሲቀበል ጊዜ ሻወር እንዲወስድ ታዟል። ከዚያም ለሶላት ዝግጁ ይሆን ዘንድ ስለ ሶላት አሰጋገድ የሚያስተምርህ ሰው ታገኛለህ ጓደኛ? አዎ ያው ቅርብ ላይ ባይሆንም አሉ ጓደኞቼ። እሺ አናግራቸው ሶላት እንድትሰግድ ያስተምሩሃል። እሺ እሺ አባትሽ። አይሽ ሰገናለሁ። السلام عليكم وسو. وعليكم السلام ورحمة الله وبركاته. አውርቼክ ነበር ክዩ ነኝ። እሺ አስታውሽን። እሺ ስለ ኒካ ማለት ነው። ብንት ዝና ስለ ኒካ አንድ ሴት ያለ ኒካ ከተወለደች የሚያስረው ሸሪዓ ፍርድ ቤት ብቻ ነው። ግን የሆነ ሐዲስ የእናቷ አጎትና የእናቷ አባት ማሰር ይችላል የሚል ሐዲስ አለና እሱን እንዴት ነው? ማን እናት አጎትና ማስራል ያለው? ሐዲሱ ግን ስንት ቁጥር ላይ እንደሆነ አላስታውስም፣ ግን አቡ ሐኒፋ የተዘገበው ነው ሐዲሱ ማለት ነው። ምን ይላል? ወልይ የሚሆነው ምን አሰውት الاب ያ ነው። ያ ከሌለ ሸሪዓ ፍርድ ቤት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ላ ኒካሐ ኢላ ቢወልይን ወሻሂደይን ወልወልይ ላ የኩኑ ኢላ ምን አሰውት الاب ያ ነው። እሺ ሌላ ጥያቄ አለ? አይ አመሰግናለሁ። ወንድም እኔ እስልምናን ለመቀበል ነው የገባሁት፣ ግን ትንሽ ቢዚ ነኝ። ሚውት አድርጌ ልስማችሁና በኋላ ሻዳ እቀበላለሁ። አንድ ደቂቃ ብቻ። አይ እሺ ችግር የለም። እሺ ጥያቄ ያለው መጠየቅ ይችላል። حسين السلام عليكم. وعليكم السلام ورحمة الله وبركاته. የኔ ጥያቄ ስለ ኒካህ ጉዳይ ነው። አንድ ሴት ኢትዮጵያ ሄዳ አግብታ ነበር። አባትና እናት የላትም። ሌላ ሰው አባት ሆኖላት አስዳራት። ከዛ በኋላ መሀላቸው አንድ ልጅ ተፈጠረ። እሷ የምትኖረው አሜሪካ ነው እና ወደ አሜሪካ ተመለሰች። ከዛ በኋላ ከባሏ ጋር ተነጋግራ እኔ አሜሪካ ውስጥ መኖር አልፈልግም፣
እና ኢትዮጵያ መጥቼ ከአንተ ጋራ መኖር እፈልጋለሁ ስትለው እሱ ደግሞ አይ እኔ አሜሪካ መውጣት ነው የምፈልገው እዛ ከሆነ እንጂ ከአንቺ ጋራ አልኖርም አላት። ከዛ ተነስታ አብረን ምን ፍታኝ አለችው። አልፈታሽም አላት። እሷ ደግሞ ለአሜሪካ ነው ብሎ ነው ያገባኝ ብላ ተናዳ ካልፈታኝ አለችው። እሱ ደግሞ አልፈታሽም አላት። እንዴት ነው የሚታየው? እሷ ራሷን ሁሉቅ ማድረግ ትችላለች? ይህን ትዳር ካላመነችበትና ለጥቅም ብሎ ነው ያገባኝ ይሄ ሰው ብላ ካሰበች በመጀመሪያ በመካከላቸው ሊያስማማቸው የሚችል ሽማግሌ ይግባ። አላህ ሱብሓነሁ ወተዓላ በቁርአን ላይ ወኢን ኺፍቱም ሽቃቀ በይነሂማ ፈብዐሱ ሐከመን ሚን አህሊሂ ወሐከመን ሚን አህሊሃ ይላል። ኢን ዩሪዳ ኢስላሐን ዩወፊቂላሁ በይነሁማ ወላሁ ካነ ዐሊመን ኸቢራ ይላል። እና በመካከላቸው የሚያስታርቃቸው ሰው ይግባና ለማስታረቅ ይሞክር። ያለ አለመግባባት ካለ ያንን ያግባባቸው። ያ ካልሆነና ምንም ስምምነት ከሌላቸው ደግሞ በቃ መለየት ፈልጋ ከሆነ ፍታኝ ብላ ጠይቃ እምቢ ካላት ሸሪዓ ፍርድ ቤት ሄዳ ፈስክ ታስደርጋለች ማለት ነው። ሁሉዕ ያልሽው ሁሉዕ የሚደረገው ከባል ዘንድ ነው። ያን እምቢ ካለ ፈስክ የምታደርገው ሸሪዓ ፍርድ ቤት ነው። ሄዳ ሸሪዓ ፍርድ ቤት ጉዳዩን ታቀርባለች። ሸሪዓ ፍርድ ቤት ያናግረዋል። ሰውየውን አልፈታም ካለ ኒካሑን ያወርዳል። ሰውየው ራሱን ካሸሸና እምቢ ካለ የዛን ሸሪዓ ፍርድ ቤቱ ራሳቸው ይሄ ኒካህ የማውረድ ስልጣኑ አላቸው ማለት ነው። እና ሸሪዓ ፍርድ ቤት ነው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መሰለኝ እሱ ከ5 ዓመት በፊት ይሁን በሰው ሀገር ሆኜ ረመዳን 1 ወር ሙሉ አጾምኩም ነበርና እና እስካሁን ቀዳ አልመለስኩም። ከዛ ወዲህ የኔ ሰዓትም አሞኝ አልጾምኩም። ያው እሱ ቀዳ አለብኝ፣ ምን ማድረግ አለብኝ? ያን ቀዳ ማውጣት እስካሁን ድረስ ልጆች ሜት አድርገው የሚጨውታ ከሆናችሁ ሜት አድርገው ያንን ቀዳ ማውጣት ያለብህ ወንድም። እስካሁን ድረስ ቀዳ ያላወጣኸው በመሳነፍ ምክንያት ከሆነ ቀዳ ማውጣት እንዳለብህ እያወቅህ ከፋራ አለብህ ከእርሱ ጋር። ከፋራው ምንድነው? ለእያንዳንዱ ቀን አንዳንድ ምስኪን ማብላት። ካላወቅህ ቀዳ ማውጣት እንዳለብህ ደግሞ ቀዳ ብቻ ነው ግዴታ የሚሆነው። እሺ አውቃለሁ ግዴታ እንዳለብኝ። ያው በሰው ሀገር ሆኜ ነበረ በሰዓቱ። እንደሱ ከሆነ ቀዳም ከፋራ ማውጣት። ኦኬ ምስኪን ማበላት ስላለው ቀዳው እንዳለ ሆኖ ማለት ነው። ያልጾምካቸውን ቀናቶች መጾም ከቻልክ በተከታታይ ካልቻልክ እያቆራረጥክ መጾም ትችላለህ። ምስኪን ማብላት በእህል መቀየር ትችላለህ። እያንዳንዱ ቀን 1 ኪሎ ከግማሽ የወሩን 45 ኪሎ የሁለት ወር 90 ኪሎ ማለት ነው። 1 ኪሎ ከግማሽ በእያንዳንዱ ቀን በአካባቢ በእያንዳንዱ ቀን አንዴ ልጨርስልህ። በእያንዳንዱ ቀን 1 ኪሎ ከግማሽ ሩዝ አስበህ ትሰጣለህ ለድሃዎች። ይህ እናንተ ለወሩ 45 ኪሎ ማለት ነው። ለሁለተኛ ወር ደግሞ ልክ እንደ 45 ኪሎ 90 ኪሎ ሩዝ ገዛና አካባቢህ ለሚገኝ ምስኪኖች አከፋፍላቸው። ሀገርህ ላይ ያለህበት ስደት ቦታ ድሃ ከሌለ ኢትዮጵያ መስጠት ትችላለህ። እዚያው ለቤተሰቦች ወይ ለጓደኛ ነገራቸውና 90 ኪሎ ሩዝ ገዝተው አይሱ። አመሰግናለሁ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። በቅርቡ መሐመድ ጉድ አይዲያ የሆነ ውይይት ሲያደርግ ሰምቼ ነበር እና ትንሽ እንድታብራራልኝ ፈልጌ ነበር። የሆነ የቁርአን አያ እሺ፣ ሱረቱል መርየም ቁጥር 7 ላይ ወኢን ሚንኩም ኢላ ዋሪዱሃ ነው። ወኢን ሚንኩም ኢላ ዋሪዱሃ ካነ ዐላ ረቢከ ሐትመን መቅዲያ ተቀወለ ዛሊሚነ ፊሃ ጀሲያ። ይህን የቁርአን አንቀጽ ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም አብራርተውታል። ወኢን ሚንኩም ኢላ ዋሪዱሃ፣ ከእናንተ ማንም የለም በእርሷ የሚያልፍ ቢሆን እንጂ
መውረድ ማለት እዚህ ቦታ ላይ መግባት ማለት አይደለም። ገብታችኋል አይደል? ማለፍ ማለት ነው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሁወል መመሩ ዐለ ሲራጥ፣ በሲራጥ ላይ ማለፍ ነው ብለው ተናግረዋል። ገብታችኋል አይደል? በሲራጥ ላይ ማለፍ ነው። ሲራጥ ማለት የት ነው ከተባለ በጀሃነም ላይ የተዘረጋ የሆነ በጀሃነም አፋፍ ላይ የተዘረጋ የሆነ ድልድይ ነው። ገብታችኋል? ያ ነው። ሸሃዳ እያሉ ነው። ኮሜንቶች ተከታተሏቸው፣ አስገቧቸው። እሺ አድሚኖች ያስገቧቸው። እና ምንድነው በሲራጥ ላይ ማለፍ ነው። እሺ እንጂ ጀሃነም ላይ መግባት ወይንም ጀሃነም በፍጹም የሚነካቸው አይደለም። ከላይ በሲራጥ ላይ ማለፍ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አብራርተውታል። ሰዎች እንደ ኢማናቸው ጥንካሬ በዚያ ላይ ፍጥነታቸው በዚያ ልክ ያልፋሉ። አንዳንዶች ልክ እንደ ነፋስ ፈጥነው ያልፋሉ። አንዳንዶች ልክ እንደ መብረቅ የሆነ ቦግ ብሎ ልም እንደሚላል አይደለ ፍጥነቱ በዚያ ገልጸውታል በምሳሌ። አንዳንዶች ልክ እንደ ፈጣን ፈረስ ጋላቢ፣ አንዳንዶች ልክ እንደ ፈጣን ሯጭ፣ አንዳንዶች ቀስ ብሎ እንደሚሄድ፣ አንዳንዶች ደግሞ እየተንፏቀቀ እንደሚሄድ ብለው ገለጹ። እንደ ኢማናቸው ልክ በዚያ ያልፋሉ ብለው ተናግረዋል። ማለፍ ነው። ገብቷቸዋል። ውሩድ የሚለው ቃል ግዴታ መግባት ማለት አይደለም። አላህ ስብሐነሁ ወተዓላ በሱረቱል ቀሱስ ላይ ወለማ ወረደ ማአ መድየን ይላል። በመድየን በምትገኘው ውሃ ላይ ባለፈ ጊዜ ይላል ስለ ሙሳ ሲናገር፣ ውሃ ውስጥ በገባ ጊዜ እያለ አይደለም፣ መግባት አይደለም። ውሩድ ማለት እዛች አላረ። ስለዚህ ያ ነው እና ማለፍ ማለት ነው። እሺ ሹክራን ተባርቶልኛል። አይ ያቀላችሁ ሌሎች አሰላሙ አለይኩም። እሱ ወአለይኩም ሰላም። የሆነ ጥያቄ ነበረኝ። ደህና ነው። እሺ ጥያቄሽ ምንድን ነው? ሰላም ጥያቄሽ ደህና ነው። እሺ ጥያቄሽ ምንድን ነው? ጥያቄ የሆነች ልጅ የሆነ ህመም ታመመችና መድኃኒቱ አረቄ ስትጠጭበት በቶሎ ትለቂያለሽ ይለቅሻል በሽታው ተብላ ነበርና ያንን መጠጣት ይቻላል ወይ? እንዴት ነው የሚታየው? አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም አላህ በሐራም ነገር ላይ ፈውስን አላደረገም ብሎ ተናግረዋል። እንዳይጠጡ ዝም ባያቸው፣ አይቻልም፣ አይፈቀድም። ይሄ ክልክል ነው ማለት ነው? እሺ አመሰግናለሁ። ከታች ያለው ልጅ ይሰማል? የተናሳ እሺ የገባችሁ ልጅ ጥያቄ ካላችሁ ይችላል። አሰላሙ አለይኩም። ወአለይኩም ሰላም። ሰላም ነው። ጥያቄ ነበረኝ። ማለት እጣ መጣል እንዴት ይታያል? ለምሳሌ እጣ ጥዬ ያቃ ቢወጣልኝ እንዴት ይታያል? አይቻልም። ሎተሪ አይቻልም። ተናግራለሁ። ሎተሪ አይቻልም። ከቁማሮችን ሐቅ አላግባብ መብላት ነው። እናንተ አንዳንድ ሺህ ብር ትረክዛላችሁ። ከዚያ በኋላ ያንን ጥቅልል አድርጎ አንደኛ ይወስዳል። ይሆናል አላግባብ የሰዎች ሐቅ ይበላል። አላግባብ የሰዎች ሐቅ ይበላል። በዚያ ላይ እነዚያ ይህን ስራ የሚያሰሩ ሰዎች ያላግባብ የሰዎችን ሐቅ ይወስዳሉ። ለምሳሌ 50 ሺህ ብር የሆነ እቃ ይገዛና ይሄን እቃ ለደረሰው ሰው ይወስዳል። የሚዋጣው ምናልባት 100 ሺህ ቢሆን እንደ ምሳሌ ያን 50 ሺህ ለራሱ ያስገባል። ከዚያ እነዚያ ደግሞ ያዋጡ ሰዎችን ታቸውንም ገንዘብ ጠቅልሎ ይወስዳል። እነሱም ይበላሉ። አላግባብ የሰዎች ሐቅ የሚበላበት ነገር ነው። هذا من القمار كما قال الشيخ عبد العزيز بن باز وابن عثيمين وصالح الفوزان وغيرهم من أهل العلم الذين عرفوا بالانقاذ والسلامة المنهج. الذين القمار دقموا حرام دون الله قال تناقروا بسورة المائدة علي يا أيها الذين آمنوا إنما الخمر والميسر والأنصاب والأزلام رجس من عمل الشيطان فاجتنبوه لعلكم تفلحون. يا لك እሺ جزاك الله خير። በጣም አመሰግናለሁ። ያኩም መርሐባ። ይሰማል? ይሰማል። ዝም ብዬ ሻሃዳ ሊቀበል ወይስ የተፈጠረውን ነገር?
ምን አልከኝ? ድጋማ ሻሃዳ ሊቀበል ወይስ የሆነ የተፈጠረ ነገር ነበር? እሱን ላስረዳህ። እስኪ ንገረን፣ ችግር የለውም። መጀመሪያ እኔ የሆነ ሰዓት ላይ ሙስሊም ነበርኩ። ፋሚሊዎችም እንዳለ ሙስሊም ናቸው እና ከዕለታት አንድ ቀን በኃይል ታመሙ። ሐኪም ቤት እመላለሳለሁ ምናምን እና እኛ ሰፈር የሆነ ፓስተር ነበር። ሁሌ ሐኪም ቤት ስትመላለስ አለው ኢየሱስን ከተቀበልክ ትድናለህ አለኝ። ከዛ እድናለሁ? አዎ ትድናለህ። ከዛ እሺ ብዬ እኔም ልጅም ስለነበር ያን ደካማ ሙስሊም ነበር፣ እሺ ብዬ ተቀበልኩ። ከዛ ምንም ለውጥ አላገኘውም። ትድናለህ ብሎኝ ነበር። ከቤተሰቦቼ ተደብቄ ነው እና ከዕለታት አንድ ቀን ፋሚሊዎቼ ያወቁ፣ ከቤትም አባረሩኝ። ከቤት ተባርሬ ይቅርታ ከዛስ ወይት አይ ዊል ጊቭ ዩ ይቅርታ አንዴ አብሽር አብሽር إنما يريد الشيطان أن ሲራጋውኝ እኮ ነው። በጣም ይቅርታ አድርግልኝ እና ከዛ ከፋሚሊዎች ተደብቄ ነበር የተቀበልኩት እና ከዕለታት አንድ ቀን አወቁ ይሄንን ነገር። ፋዘር ከቤት አባረረኝ። ለወራት ውጪ ነው ያሳለፍኩት እና እስልምናንም ሳልቀበል ሙስሊም ሆኜ ያለው ብዬ ቤት ተመለስኩ። ፋዘርን ሸውጄ ማለት ነው። ሳልቀበልም እስልምና ተቀብያለሁ ብዬ ቤት ገባሁ እና እስካሁንም አልተቀበልኩም። ከፋዘር ጋር አንድ ላይ መስጂድ ሄዳለሁ፣ ከሱ ጋር ገብቼ ሰግዳለሁ ምናምን ሻሃዳም ሳልይዝ ማለት ነው። እሺ እንደዛ ሆኜ ከዛ ከሀገር ወጣሁ። ውጪ ነው ያለሁት። እስካሁንም እስልምናን አልተቀበልኩም። እሺ ግን ትሰግዳለህ፣ ትጾማለህ አይደል? አዎ ባለፈው ረመዳን ሙሉ ሰግዳለሁ ምናምን ግን ሻሃዳ አልተቀበልኩም። ችግር የለም። በምትሰግደው ሶላት ውስጥ በእያንዳንዱ ተህያ ላይ የሻሃዳ ቃል አለ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ የሚለው ቃል አለ። እሱ እንደ ሻሃዳ ይሆንልሃል፣ ምክንያቱም አምነህበት እስከሆነ ድረስ እያልክ ያለኸው። ነገር ግን ያ ነገር በልቤ ውስጥ እንዲረጋልህ፣ ልቤ እንዲረጋጋ ሻሃዳ ልበል ካልክ ማለት ትችላለህ፣ ችግር የለውም። أشهد أن لا إله إلا الله وأشهد أن محمدا رسول الله بس أشهد أن لا إله إلا الله محمدا عبده رسول الله وأشهد أن محمدا رسول الله وأشهد أن محمدا رسول الله እሺ ሌሎች ጥያቄ አላችሁ? እሺ ትንሽ ቁርአን እንቀራለን። ማንን ሱራ እንቅራ? أعوذ بالله أعوذ بالله من الشيطان الرجيم بسم الله الرحمن الرحيم يا أيها الذين آمنوا لا تقدموا بين يدي الله ورسوله واتقوا الله إن الله سميع عليم يا أيها الذين آمنوا لا ترفعوا أصواتكم فوق صوت النبي ولا تجهروا له بالقول كجهر بعضكم لبعض أن تحبط أعمالكم وأنتم لا تشعرون إن الذين يغضون أصواتهم عند رسول الله أولئك الذين امتحن الله
لهم مغفرة وأجر عظيم. إن الذين ينادونك من وراء الحجرات أكثرهم لا يعقلون ولو أنهم صبروا حتى تخرج إليهم لكان خيرا لهم والله غفور رحيم. يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين. واعلموا أن فيكم رسول الله لو يطيعكم في كثير من الأمر لعنتم ولكن الله حبب إليكم الإيمان وزينه في قلوبكم وكره إليكم الكفر والفسوق والعصيان أولئك هم الراشدون فضلا من الله ونعمة والله عليم حكيم. وإن طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله فإن فاءت فأصلحوا بينهما بالعدل وأقسطوا إن الله يحب المقسطين. إنما المؤمنون إخوة فأصلحوا بين أخويكم واتقوا الله لعلكم ترحمون. يا أيها الذين آمنوا لا يسخر قوم من قوم عسى أن يكونوا خيرا منهم ولا نساء من نساء عسى أن يكن خيرا منهن ولا تلمزوا أنفسكم ولا تنابزوا بالألقاب بئس الاسم الفسوق بعد الإيمان ومن لم يتب فأولئك هم الظالمون. يا أيها الذين آمنوا اجتنبوا كثيرا من الظن إن بعض الظن إثم ولا تجسسوا ولا يغتب بعضكم بعضا أيحب أحدكم أن يأكل لحم أخيه ميتا فكرهتموه واتقوا الله وعليكم السلام.
ኧረ ተነስቻለሁ። ድምፄ ፈረባ። እንዴት ነው? ደህና ነህ? ደህና ገብቻለሁ። ኧረ ማታ ከመግሪብ በኋላ ከ2 ሰዓት በኋላ ተነሳ ሌሊት ደረስኩ። ወላሂ አብክር ጀማል ገና ነው። እደውልለታለሁ። በሰላም ብቻ አሪፍ ነው። ገምናና መቼ ነው ገምናና ሻንጣ ይዛለች። ወጭ የምታጣ ይዛ እሴ ኧረ ተውማ ከባድ ሰው ነው። ማናጀር ነው እሱ። እና መቼ ኦኬ ቀጣይ ዓመት ኢንሻአላህ ቅርብ ነው። ቀን ጊዜ ኢንሻአላህ እናወራለን። أعوذ بالله من الشيطان الرجيم. إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ولا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين ولا تستوي الحسنة ولا السيئة ادفع بالتي هي أحسن فإذا الذي بينك وبينه عداوة كأنه ولي حميم وما يلقاها إلا الذين صبروا وما يلقاها إلا ذو حظ عظيم وإما ينزغنك من الشيطان نزغ فاستعذ بالله إنه هو السميع العليم ومن آياته الليل والنهار والشمس والقمر لا تسجدوا للشمس ولا للقمر واسجدوا لله الذي خلقهن إن كنتم إياه تعبدون فإن استكبروا فالذين عند ربك يسبحون له بالليل والنهار وهم لا
خاشعة فإذا أنزلنا عليها الماء اهتزت وربت إن الذي أحياها لمحيي الموتى إنه على كل شيء قدير إن الذين يلحدون في آياتنا لا يخفون علينا أفمن يلقى في النار خير أم من يأتي آمنا يوم القيامة اعملوا ما شئتم إنه بما تعملون بصير إن الذين كفروا بالذكر لما جاءهم وإنه لكتاب عزيز لا يأتيه الباطل من بين يديه ولا من خلفه تنزيل من حكيم حميد ما يقال لك إلا ما قد قيل للرسل من قبلك إن ربك لذو مغفرة وذو عقاب أليم ولو جعلناه قرآنا أعجميا لقالوا لولا فصلت آياته أعجمي وعربي ولو جعلناه قرآنا أعجميا لقالوا لولا فصلت آياته أعجمي وعربي قل هو للذين آمنوا هدى وشفاء والذين لا يؤمنون في آذانهم وقر وهو عليهم عمى أولئك ينادون من مكان بعيد እሺ ልጆች ዛሬ አበባዎች የነገ ፍሬዎች እስቲ ያቀላችሁ ልጅ قالوا لقد علمت ما لنا في بناتك من حق وإنك لتعلم ما نريد ጥያቄ ያለለ ገባችሁ ልጅ ከሌላችሁ ወረዱና ሌሎች አስገባችሁ አድመናች የላችሁ ኦኬ እኔ ጥያቄ ልጠይቅ ይቻላል እሺ ሰላም አለይኩም ሁላችሁም የኔ ጥያቄ ምንድነው السلام عليكم. اوكي
ሄሎ ይሰማል? እኔ ልቀጥል? ይሰማል። ኦኬ የኔ ጥያቄ ምንድነው? ባል ሚስትና ልጆች ያሉት ውርስን እንደዚሁም ደግሞ ማንኛውንም ንብረት ወደ ቤተሰቦቹ ላይ ወደ እናት፣ ወደ እህት፣ ከወንድሞች ጋር በአጠቃላይ የሚደረግ ነገር በኢስላም እንዴት ነው የሚታየው? ሚስት እያለች ልጆች እያሉ እሷ መሰረታዊ ነገር ልጆች ማሳደግን ላይ ስራ መስራት ምናምን በውጭ እንደዛ እያደረገች ነገር ግን ሙሉ ለሙሉ የአደጋ ጊዜውንም ተጠሪ ቤተሰቦቹን የሚያደርግ እንዴት ነው የሚታየው? አሁን ለምሳሌ ሴት ልጅ ወደ መኝታ በተጠራች ጊዜ እምቢ ካለች የመላእክቶች እርግማን እንትን ሲላት ያድራል ይባላል። ወንዶችስ እንደዚህ አይነት ሚስቶቻቸውን የሚያደርጉ ምንድን ነው? የለም እንዴ ሸሪዓ ውስጥ የለም እነሱን የሚጠብቃቸው ነገር? እንዴት ነው ይሄን ነገር እዚህ ነገር ላይ እንድትነግረኝ ፈልጌ ነው። እሺ በአጠቃላይ ሚስት ቤት ውስጥ እያለች በህጋዊ መንገድ ነው የተጋቡት፣ በሸሪዓው ተጋብተዋል፣ ልጆች ወልዳለች፣ ቤት ውስጥ ኃላፊነቷን ትወጣለች፣ ውጭም ሄዳ ሰርታ ትመጣለች። ግን ማንኛውንም ነገር ለምሳሌ ኢትዮጵያን ቤት ሲሰራ ከቤተሰቦቹ ጋር በጋራ ነው የሚሰሩት። ግን ምንም ነገር የላትም እንደሚስት ምንም አይነት እንትን የለም። ይሄን እንዴት ነው የሚታየው በሸሪዓ ውስጥ? እንትን የለውም ወይ? የወንዱስ ሐቅም እንዴት ነው? ንብረቱን ከሚስቱ ጋር አብሮ በጋራ ያፈሩትን የልጆቹን ንብረት ከቤተሰቦች ጋር እንደዛ ማሸሸት የአደጋ ጊዜ ይታያል። ይሄ ነገር ያ ነው ጥያቄ። አመሰግናለሁ። እሺ ባል ሚስቱን ወደ ፍራሽ ጠርቷት እምቢ ካለች መላእክቶች ሲረግሟት ያድራሉ የሚለው ሐዲስ ወንድንም ይመለከታል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢዛ ደዓ ረጁሉ እምረአተሁ ኢለል ፍራሽ ፈአበት ፈባተ ገድባን ዐለይሃ ለዐነትሃ አልመላኢካ ሐታ ቱስቢሕ አሉ። አንድ ባል ሚስቱን ወደ ፍራሽ ጠርቷት እምቢ ካለች በዚህም ባል ተቆጥቶ ካደረ መላእክቶች ሲረግሟት ያድራሉ የሚለው መላእክቶች ተራጋሚ ሆኖ አይደለም። ያ ጀማዓ ነገሩ ከታላላቅ ወንጀል መሆኑን ለመግለጽ ነው። እንዲህ አይነት ንግግሮችን በምታገኙ ጊዜ በቁርአንም በሆነ በሐዲስ ላይ እንዲህ አይነት ሰዎችን አላህ ረግሟቸዋል፣ እንዲህ አይነት ሰዎችን ነብዩ ረግሟቸዋል ሰለላሁ ዐለይሂ ወሰለም፣ መላእክቶች ረግሟቸዋል የሚል ስታገኙ ያ ወንጀል ከታላላቅ ወንጀል መሆኑን ለመግለጽ ግነትን ለመግለጽ እንጂ አላህና መላእክቶች ነብዩ ሰለላሁ ዐለይሂ ወሰለም ተራጋሚ ሆነው አይደለም። ገብታችኋል አይደለ? ልክ በዚሁ በሱረቱ ተውባ ላይ ብዙ ጊዜ የሚያነሱት ጥያቄ አለ። ቃተለሁም አላህ ያጥፋቸው የሚለው ማለት ነው። አላህ ረገማቸው የሚለው ነገር ስታገኙ ጊዜ ያ ነገር ከታላላቅ ወንጀል ላይ መውደቃቸውን ሰዎቹን ለመግለጽ ነው፣ ግነትን ነው የሚያስረዳው። ገብታችኋል? አሁንም እንደዚሁ እዚያ ነው። ታዲያ ወንድንስ ሚስት ባሏን ወደ ፍራሽ ጠርተው እምቢ ካለ እሱንም መላእክቶች ሲረግሙት ያድራል ተብሎ በዚያው አንጻር ይወሰዳል ወይ ከተባለ አዎ፣ ይህን ዑለሞች ተናግረዋል። በዚህ አንጻር ይወሰዳል። ታዲያ ለምንድን ነው ሐዲሱ ሴት ልጅ ላይ ትኩረት አድርጎ የመጣው ወደሚለው እንምጣ። የዛኔ የኢስላምን ጥበብ ትረዳላችሁ። ለግንኙነት ብዙ ጊዜ የሚፈልገው ባል ነው ወይንስ ሚስት ነው? እስኪ መልሽልኝ እህት፣ ወይም ሌሎቻችሁ መመለስ ትችላላችሁ። ከባልና ከሚስት ይሄን ነገር የሚፈልገው ለግንኙነት የሚጠይቀው ባል ወይንስ ሚስት? ማን ነው? ባል ነው ፈላጊው አይደለ? ተፈላጊዋ ማነች? ሴት ነች። ሴት ልጅ ብዙ ጊዜ ባሏን የወሲብ ፍላጎት ትጠይቃለች? አትጠይቅም። አይናፋር ነች በባህሪዋ። ነገር ግን ተጠያቂዋ እርሷ ስለሆነች እምቢ እንዳትልና በዚህ ነገር ላይ ሐቋን ወይም የእርሱን ሐቅ እንዳይጓደል ሲባል ያንን ለመግለንትን ለማለት ነው በእርሷ ላይ ትኩረት የተደረገው ሐዲሱ። ገብታችኋል አይደለ? የማስተዳደር ኃላፊነትና ግዴታ ያለበትስ ማን ነው? ባል ነው። በዚህ ነገር ላይ ያስመልክተው ደግሞ እሱ ላይ ነው ሐዲስ ቁርአን ብዙ ጊዜ የሚመጣው። ገብታችኋል? ስለዚህ
ይህን ለመግለጽ እንጂ ባልንም ይመለከታል ሐዲሱ። ባልም ራሱ እምቢ ካለ ይጠይቅበታል በዚህ ጉዳይ ላይ ያ እሺ አሰላሙ አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ ኒቃብ ዋጅብ ነው ወይስ አይደለም? ሁለት አይነት ምላሽ ስላገኘሁኝ ነው። ኒቃብ በዑለሞች መካከል ኺላፍ ቢኖረውም ትክክለኛው አቋም ዋጅብ ነው የሚለው ነው፣ ግዴታ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ተናግረዋል፣ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። በሱረቱል አሕዛብ መጨረሻው አንቀጽ መጨረሻው ገጽ ከሁለተኛው ላይ ምን ይላል? ያ አዩሃ አለዚነ አመኑ ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ይላል። አንተ ነቢይ ሆይ ሚስቶችህን ሴት ልጆችህን ምእመናት ሴቶችን በሙሉ ሰውነታቸው ላይ ጀልባባቸውን ይለቁ ዘንድ እዘዛቸው ይላል። በሙሉ ሰውነታቸው ላይ ሲል ጥያቄ ልጠይቅህ፣ ጭንቅላት ከሰውነት ነው አይደለም? ነው ወንድም፣ አለቀ በቃ። ስለዚህ በሰውነታቸው ላይ ካለ ሁሉንም ያጠቃልላል፣ ሁሉንም ያጠቃልላል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ لا تلبس القفازين ولا تتنقب المرأة في الإحرام ነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጅ በኢሕራም ላይ ሳለች ሐጅና ዑምራ ላይ ኒቃብና ጓንትን እንዳትለብስ አሉ። ከዚያ ውጭ እንደታዘዘ ያሳየናል ሐዲሱ ማለት ነው። እናታችን አይሻ ልክ እንዲሁ ገልጻለች። እሺ ኩና ነስድሉ اللباس على وجوهنا فعندما يأتي الركبان نغطي كنا نرفعه يعني وعندما يأتي الركبان يعني نسدله ونغطي به وجوهنا ብላ ተናግራለች። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከነጋዴዎች ማን ነው ነቢያችን ሰለላሁ ዐለይሂ ወሰለም ጋር ተቀምጠን ሳለን ነጋዴዎች ከሩቅ በሚመጡ ጊዜ ወደ ላይ ያነሳነውን ልብስ ወደ ታች በማድረግ ፊታችንን እንሸፍንበታለን ብላለች። نغطي به وجوهنا ቃል በቃል ፊታችንን እንሸፍንበታለን ባዕድ ወንዶች ሲመጡ አለች። ከዚህ የሚያስረዳው ምንድነው? ኒቃብ ይለብሱ እንደነበር ነው። እሺ ሁለተኛ ጥያቄ ደግሞ የሆነ የምወያያቸው ክርስቲያን ጓደኞች አሉኝና መርሐባ። እሺ እና ሁሱዬ 300 ፎሎወር ይቀረኛል 1000 ለመግባት ባያስወርዱኝ 300 ቢገባልኝ ከሌሎች ቪዲዮ ለማብራት እንዲመቸኝ ነበር። አይሽ እሺ ሰላሙ አለይኩም ሁሴን። ወአለይኩም ሰላም። ሰላም ለና አልሐምዱሊላህ። የሆነ ጥያቄ ነበረኝ። እሺ ሶላ ላይ ስቆም የሆነ ያኔ ያልሆነ ነገር ትዝ እያለኝ ተወጥቼ ምንድን ነው የሚደረገው? ውስዋስ ካለ ያንን ነገር ለማባረር በመጀመሪያ ከአላህ ስብሐነ ወተዓላ ፊት መቆምህን ማስተዋል። እሺ ልጅቱ የጠየቅው እርስ ጉዳይ አልተመለስክላት። አዎ ሰውየው ንብረቱን ከወንድሞቹና ለቤተሰቦቹ ማድረግ አይችልም፣ ሚስትና ልጆች እያሉት እሱም አይፈቀድም። ይሆነ ያለውን ንብረት ሰውየው ያንን የስራ እንትን ሊሰራ ይችላል። ከሌሎች ሰዎች ጋር እያጋረከ ከወንድሞችም ጋር ሆነ ከቤተሰቡ ጋር ያንንም ጠይቃለች። እሱ ችግር የለውም። ያ ግን ለሚስትና ልጆች እያሉት ንብረቱን ለቤተሰብ እንዳለ ሄዶ መስጠት እናንተን ማለት አይችልም። በሀዲያ በስጦታ መልክ ሊሰጣቸው ይችላል።